ማለት ለግል ጉዳዬ ኃይል ተጠቅሜ ምናምን አይደለም። በቃ ማወቅ ስላለብኝ እኔም ጓደኞቿም ስለሷ ማወቅ ስላለብን ሞታለች ካሉንም ሞታለች እንዲሉን የሞቷን ምክንያትም እንዲነግሩኝ ቤተሰቦቿ ጋር ሄዳ ከሆነም ቤተሰቦቿ ጋር ናቸው ብለው እንዲነግሩኝ እንዲያገናኙን ማወቅ ካለብኝ እንዳቅ አስገድደዋለሁ። ከኔ ጋር የመለያየት ፍላጎት እንዳላትና በቃ እዚህ ጋር ይብቃን እናቁም እያለችኝ ነበርና ያ ነገር ለኔ የሚዋጥልኝ ነገር አለ። ያው እኔ ባወቅኳት ጊዜ ውስጥ የነበረችው ኤልሳ እንግዲህ በጣም ቀናና ደግ ልብ ያላት ለሰው አዛኝና ሩሩህ ግልጽ የሆነች ከሰው ጋር ተግባቢ እንደሆነች አውቃለሁ። እሷን ለማግባት ምክር ላይ ስለነበርኩኝ ሙሉ በሙሉ በቃ ተነጋግረን ጨርሰን ስለነበረ ሽማግሌ ለመላክ እንግዲህ ከኛ ከመራቋ ከሳምንት ከሁለት ሳምንት በፊት ቀድማ መለያየት ባይኖር መተዋወቅ ምንኛ ደስ ይል ነበር አይነት የሚል ፖስት አድርጋ አይቼ ነበርና አላውቅም ማለት ውስጥ የሚነግረኝ ጥሩ ስሜት አይደለም። እኔ ካንተ ጋር ትሆናለች የሚል ነው። አሁን አንተ ስትመጣ ደግሞ ምናልባት እንግዲህ የት ይሄድ ብዬ ነው ግራ የገባኝ። የት ገባ እኔም ህይወት ውስጥ እኮ ትልቅ ቦታ ነው ያለ። የኔን ህይወት ምን ያህል እንደለወጥኩ አታውቅም ነው። ግን እንዴ በዚህ ልክማ ተው በእናትህ። ለኔም ሁሉ ነገር ይነ ታውቃለህ። በቃ እኔ ምን ልሆን እንደምችል አላውቅም። በሰዓቱ የነበርኩበት ሁኔታ አንቺ በህይወቴ ባትገቢ ኖሮ ምን አይነት ህይወት ልኖር እንደምችል በህይወት ኖር ነበር የሚል ጥያቄም ራሱ በውስጥ ይመላለስ ነበር። ድንገት ይሄ ነገር ባልታሰበ ሁኔታ እንግዲህ ምን እንደምለው አላውቅም ተጨናግፏል ነው ማለት የምችለውና ሰርጌም ተጨናግፏል። የማይሆን ነገር ውስጥ ገብቷል። ለምን እንደሆነ ባይገባኝም የመጋጨት እንትን ነበረ። ለምን የኛ ሀብት እንደዚህ ሆኖ ላይ አባትሽ እንደምን እንደዚህ ሀብታም ሆነ ላይ የሀብት መቀናቀን ነበር፣ የቅናት ስሜት ነበርና አንተ ትችላለህ፣ ሄደ መጠየቅ ትችላለህ። ምክንያቱም ፍቅረኛዋ ነክ መፍት አለክ አይደል እንዴ? ስንሄድ ራሷን ለማጥፋት መድኃኒቶቹን ተጠቅማ ምናምን አረፋ በአፏ ሞልቶ ምናምን ነው ያገኘናት። እነሱም ቤተሰቦቿ እየተሯሯጡና በጣም ደንግጠን ነበር ያኔ። ከዛ በኋላ ታገትኩኝ። ቢያንስ ስታገት እንኳን ምን የት ደረሰ እንዴት ሆነ ብላ ልፈልገኝ አልመጣችም። ይሄን ያክል በኔ ጨክናለች፣ ይሄን ያክል በኔ ቆርጣለች ብዬ በጣም ውስጤ ተጎርቶ ነበር። ከዛ ከተፈጠረ በኋላ እንግዲህ ተጸጽታበታለች። እሷም ግን ደግሞ የሚከነክናት ነገር አለ። ነገር ግን ከዛ ጊዜ በኋላ የተፈጠረው ነገር ግራ ያጋባ ነበር። እስኪ በዛ ሰሞን ቤት ከመልሳ ከገባች በኋላ ከቤተሰቦቿ ጋር ከአጎቷ ጋር የነበረው ነገር ምን ይመስል ነበር? ከኛ ጋር ትምህርት ሆነ ትማርም ስራ ስሪ ነው የሚለዋት። በጣም ነው የሚያስጨንቋት። በቃ ብቻ እንጃ። ደግሞ የሚገርምህ እሷ የለችም ነው የምትሉኝ? እሷ አልተመለሰችም ነው እያላችሁኝ ያላችሁ? እሷ የለችም ነው እያላችሁኝ ያላችሁ? ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩ እንግዲህ እነሆ ዛሬ መጥቻለሁ። ዛሬ ውድ ቤተሰቦች ለየት ባለ ታሪክ በሌላ ኬዝ ነው የመጣሁት። ማለትም ሁላችሁም እንግዲህ ስለኔ ብዙ ታውቃላችሁ፣ እኔን ታቆኛላችሁ። ህይወቴ ውስጥ ምን እንዳለ ምን አይነት ነገሮች እንደተፈጠሩ እያንዳንዷን ነገር አብዛኛው የምታውቁ ሰዎች ናችሁ። እንዳለ ውድ ቤተሰቦቼ ስለኔ ቤተሰብ የምታውቁት ነገር አለ። ስለኔ ህይወትም ስለኔ ላይፍም ጭምር ብዙ ነገር ታውቃላችሁ። ከዚህ ቀደም እንግዲህ ያው ታምሜ በነበረበት ጊዜ ራሱ የግል ህይወቴን ሚዲያ ላይ እንግዲህ አውጥቼው ነበረ። እጮኛዬን አስተዋውቂያችሁ ነበረ። እናቴንም አይታችኋታል። ያው ምን እናቴም እንግዲህ ምን አይነት ዝግጅት እያደረገች እንደነበረ በታገትኩበት ሰዓት ላይ ገልጸዋለች። ያው እኔ በሰዓቱ ቦታው ላይ ባልኖርም ቪዲዮን ተመልክቻለሁ። እኔ ያው ጊዜው ሲደርስ ለተመልካቾቼ ያለውን ነገር አሳውቃለሁ ብዬ ነበር እያሰብኩ የነበረው። ነገር ግን እናቴ ደግሞ ያለውን ነገር ቀድማ እንትን ብላ ነበረ። ነገር ግን ያው በውስጤ ጥሩ ያልሆነ ያልተሰማኝ ስሜት ነበረ። ነገር ግን ምን እንደተፈጠረ ማወቅ ለራሴም እፈልግ ነበር። ምንድነው ከረጅም ጊዜ በኋላ ማለት ከረጅም ጊዜ በፊት እኔም ከመታገቴ በፊት በስራዎች ምክንያት ተጠምጄ ነበረ። ያው ታውቃላችሁ የኔን ስራ በጣም ውጥረት ውስጥ ገብቼ ነበረ። ብዙ ውጣ ወረዶች ነበሩና እዛ ሁኔታ ውስጥ ባለውበት ሰዓት ላይ እንግዲህ ከእጮኛዬ ጋር ወይም ደግሞ ከፍቅረኛዬ ኤልሲ ጋር ተገናኝቼ አላውቅም ነበረ። ያው በአጋጣሚ ሆኖ ደውላለኝ ማታውቅም፣ ደውዬላትም አላውቅም ነበር። ያው ልክ ነገሮች ጋፕ ሲሉልኝ ለማግኘት ሞክሬ ነበር፣ ለመደወል ሞክሬ ነበር። ከዛም ባሻገር ደግሞ እኔ በታገትኩበት ሰዓት ልትፈልገኝም የት እንዳለው ልታጣራም አልሞከረችም እና ያ ነገር በጣም ውስጤን እየከነከነው ነበረ። ምንድነው ለምንድነው የማትፈልገኝ? ስልኳስ ለምንድነው የማይሰራው? ሚኖር ነገር ለማጣራት ሞክሬ ነበር።
እንደዛ ነው። የመስፍን ኬዝ በጣም ውጥረት ውስጥ ከቶኝ ነበር። በጣም ብዙ ሰዎችን እየጎዳብን የነበረ ኬዝ፣ ብዙ ሰዎችን እያሰቃየብን የነበረ ኬዝ እንደነበር ሁላችሁም የምታስታውሱት ናቸው። እኔ ብቻ ሳልሆን እናንተ ውድ ቤተሰቦች የራሱ ከኔ በላይ የተሰቃያችሁበት ኬዝ ነው ይሄ ኬዝ እና በዛ ሁኔታ ውስጥ እንግዲህ የኔን ጉዳይ ለማጣራት የኔን ጉዳይ ቼክ ለማድረግ አልሞከርኩም ነበረ። ማለት እኔ ውስጤ ላይ ጥያቄዎች ይፈጠሩ ነበረ። ከዚህ ቀደም የሆነ ሰዓት ላይ እንደውም ትዝ ካላችሁ ማህሌትንና እናቴን ባገናኘሁበት ጊዜ በፍቅረኛ የደረሰብኝን ነገር እናቴ ልትናገር ስትል ታይ እንዳታወሪ ስለዚህ ጉዳይ ብያት ነበር። ሁላችሁም ታስታውሳላችሁና እኔ በርታ የምልህ ነገር አለ። አሁን አንተ ይሄንን የደረሰብህ መከራ በዚህ በ3 በ4 ወር ውስጥ የደረሰብህ መከራ የደረሰብህ ችግር ብዙ ነው በባለቤትህ በምኑ እማ ተይው እሱን ስለሷ እናውራ። አሁን ስለሷ እናውራ ይቅር። ያው አሁን የተገናኘንበት ጉዳይ ስለኔ ፐርሰናል ላይፍ ሳይሆን ያን ነገር ያው ለማጣራት ስለምፈልግ ነበረ። ኤልሲ ለምን እንደሆነ አላውቅም ከዛ በፊት ከኔ ጋር የመለያየት ፍላጎት እንዳላትና በቃ እዚህ ጋር ይብቃን እናቁም እያለችኝ ነበርና ያ ነገር ለኔ የሚዋጥልኝ ነገር አይደለም። ለኔ አሜን ብዬ የምቀበለው ነገር አልነበረም። እንግዲህ እናቴ ለዘመድ አዝማድ ነግራ ለጋብቻ ለሰርግ እየተዘጋጀች በነበረበት ሁኔታ እሷ እንደዚህ አይነት ጥያቄዎችን ስታነሳልኝ እናቴ ምን ብዬ እንደምነግራትም ግራ ገብቶኝ ነበረ። እንለያይ ብላኛለች ብዬ እንዴት እንደምነግራት ጨንቆኝ ነበረ። ስለሷም አንድ ቀን ማውራትም አልፈልግም ነበር ሚዲያ ላይ፣ ምክንያቱም እውነታው ላይ መድረስ ስላለብኝ ቢያንስ አሰላስላበት አስባበት ትደውላለች ብዬ ነበረ። ነገር ግን መደወል አልፈለገም። ስደውልላትም አታነሳልኝም ነበር። እኔም ለተወሰነ ጊዜ በስራዎችም ተወጥሬ አልደውልላትም ነበር። የተራራቅንበት ምክንያት ያ ነበረ። ከዛ በኋላ ታገትኩኝ። ቢያንስ ስታገት እንኳን ምን የት ደረሰ እንዴት ሆነ ብላ ልፈልገኝ አልመጣችም። ይሄን ያክል በኔ ጨክናለች፣ ይሄን ያክል በኔ ቆርጣለች ብዬ በጣም ውስጤ ተጎድቶ ነበር። ስለዚህ ጉዳይ ማውራትም አልፈልግም ነበር በተአምር ማለት ነው። እና ገና እስካሁን ውስጤ ሰላም አላገኘም። ውስጤ ጥሩ አይነት ነገር እየተሰማኝ አይደለም። እውነታውን ማወቅ እፈልጋለሁ። ኤልሳ ለምንድን ነው እኔን ያልፈለገችኝ? ለምንድን ነው ከኔ ጋር መለየት የፈለገችው? ያ ሁላ ነገር አብራኛ አሳልፋ፣ ያ ሁላ ነገር ለኔ ብላ ችላ፣ ያ ሁላ ነገር ሲሆን እንደዛ ታመሜ ዊልቸር ላይ ስቀመጥ ደፋ ቀና እያለች ስትንከባከበኝ የነበረች ልጅ ለምንድን ነው በአንዴ ከኔ ጋር መለየት የፈለገችው? ምናልባት ስራዬ እንዳቆም ፈልጋ ከሆነ ብዬ አስቤም ነበር። ነገር ግን ግልጽ ሆና ይሄ ነው ያለችኝ ነገር አልነበረም። ስለዚህ ቤተሰቦቿን እንግዲህ ለማናገር ወር ደግሞ ያለችበት ቤት ድረስ ሄጄ ነበረ። ያው በፊት እንደምታስታውሱት እንግዲህ እኔና እሷ የተገናኘ ነው አንድ ግቢ ውስጥ ተከራይተን በምንኖር ሰዓት ነውና ወደኋላ መለስ ብዬ ስለሷ ህይወትም ከሰዎች ጋር አወራለሁ የነበራትን እንዴት እንደምትኖር እንደነበረ። ነገር ግን እዛ ቦታ ላይ ሄጄ ላገኛት አልቻልኩም። ቤቷ ላይ ላገኛት አልቻልኩም። ቤተሰቦቿንም ለማናገር ስፈልግ እንግዲህ ፍቃደኛ አልሆኑልኝም። እኔን ለማናገር ፍቃደኛ አልሆኑልኝም። ስለሷ እንድጠይቃቸው ፍቃደኛ አልሆኑልኝም። እኔ በጣም ብዙ ዝግጅት እያደረኩ ነበር። እናቴ በጣም ብዙ ሽርጉድ እያበዛች ነበረ ከወዳጅ ዘመዶቻችን ጋር ኢቨን በቃ ረጅም ጊዜ ተደዋውለን የማናውቃቸው ቤተሰቦቼ እየደወሉ ደስታቸውን እየገለጹ እኔ እህቴ የነበራት ደስታ፣ እናቴ የነበራት ኩራት በቃ ወግ ላይ ነው ልጄ ወግ ሊያሳየኝ ነው ብላ በጣም በቃ በኩራት ስትናገር ነበር። ብዙ እቅዶች ነበሩን። ተጋግተን ኑሯችንን መስርተን የተሻለ ህይወት አንድ ላይ እንደምንኖር በቃ ምን እንጃ ኢቨን ስለ ብዙ ልጆች ሁላ እያወራን ነበር። ታስታውሳላችሁ እያንዳንዳችሁ ማለት ልጆች መውለድ እንደምፈልግ እናቴም ደግሞ ስታበረታታን ስትገፋፋን እንደነበር ሁላችሁም ታስታውሳላችሁ በቪዲዮ ላይ እና ያ ሁላ እቅድ የነበረን ያ ሁላ ጉጉት የነበራት ሴት ልንጋባ ጫፍ የደረስን ሰዎች ኢቨን ጥር ላይ ነበር ሀሳባችን፣ ያለፈው ጥር ላይ ነበር እቅዳችን። ይሄ ሁላ ነገር ምን እንደሆነ ባልታወቀ ምክንያት እንግዲህ ኤልሳ እኔን ተለይተኛለች። ምክንያቱንም ለማወቅ እንግዲህ ከዚህ ሁላ ጊዜ በኋላ አሁን ላይ እፎይ ስል ኬዞች ትንሽ ረገብ ሲሉልኝ በቃ ውስጤም የፈለገ ኬዝ ብሰራ ብዙ ኬዞችን ሶልቭ ባረግ ውስጤ በስራ ድል ብመታ ውስጤ ግን ቁስል አለ፣ ደስ የማይለኝ ነገር አለ። በቃ ይህን ነገር ሁልጊዜ በጭንቅላት ይመላለሳል። ብዙ ጊዜ አስበዋለሁ። ብዙ ጊዜ ከዛሬ ነገ ስልኳ ከሰራ እያልኩ ራሱ ስልኳን እሞክራለሁ፣ የት እንዳለች ለማወቅ እሞክራለሁ። ነገር ግን ላገኛት አልቻልኩም። ቤተሰቦቿም እኔን ለማናገር ፍቃደኛ አልሆኑም። ስለዚህ ማድረግ ያለብኝ እንግዲህ ለሷ ቅርብ የሆኑ ሰዎችን አግኝቶ ማናገር ነው ስለሷ።
ለምን እንደዚህ እንደሆነች፣ ለምን እንደዚህ እንደራቀች፣ ለምን እኔን እንደጠላች፣ ለምን ልታገባኝ እንዳልፈለገች፣ ለምን መለያየት ከኔ ጋር እንደፈለገችና የት እንዳለችም ጭምር ማወቅ እፈልጋለሁ። ቢያንስ ፊት ለፊት አግኝቻት ያለውን ነገር ምክንያቷን እርግጥ አድርጋ ነግራኝ በቃ መለያየትም ካለብን እንለያያለን፣ እኔም እረፍት አገኛለሁ። ይሄ ነው እያሳሰበኛለሁ። ጭንቀት እየሆነብኛለሁ። ከኤልሳ ጋር ለመጨረሻ ጊዜ እንኳን የስንብት ወሬ እንኳን አላወራንም። በስልክ ድምጿን እንኳን አላሰማችኝም። በቃ ከአንዳንድ ነው የዘጋችኝ። ስልኳም አልሰራም አለኝ። ምንም ሳይሆን በቃ ምንም ነገር ሳይፈጠር እንለያይ ካለችኝ በኋላ በቃ ሁሉ ነገር ተቋረጠ። እንደ ቀልድ ይሄ ሁላ ዕቅድ የነበረን ሰዎች፣ ህዝብ የሚያስቀና ፍቅር የነበረን ሰዎች ድንገት ነው እንደዚህ አይነት ስሜት ውስጥ የገባነው። ድንገት ነው እንደዚህ አይነት ሁኔታ ውስጥ የገባነው። ለማንኛውም እስኪ ምን እንደተፈጠረ ግን የት እንዳለች ለምንስ እኔን አልፈልግም እንዳለችኝ አብሮ አደጎቿ አሉ አጠገቤ፣ ጓደኞቿ። ከነሱ ጋር ያለውን ነገር አብረን እናወራለን። የሚያውቁትን ነገር የነገረቻቸው ነገር ካለ ስለኔ እንዲነግሩኝ እንግዲህ ዛሬ ቤታቸው ድረስ ተገኝቻለሁ ማለት ነው። እስኪ ለማንኛውም ለምንሰማው ነገር እግዚአብሔር ቸር ወሬ ያሰማን እያልን እናንተም አብራችሁኝ እንድትቆዩና ምክንያቱን ኬዙን እንድትረዱት እፈልጋለሁ ማለት ነው። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁንልኝ። አዲስ ሆናችሁ ካላችሁ ይህን ቻናል ሰብስክራይብ ማድረግ አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱልኝ እፈልጋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። እሺ እንግዲህ ፍቃደኛ ሆናችሁልኝ ቤታችሁ መጥቼ እንዳናግራችሁ ስለጋበዛችሁኝ ከልብ አድርጌ አመሰግናለሁ። እኛም እናመሰግናለን። መልካም። ይሄ ኬዝ እንግዲህ ማለት የኤልሲ እና የኔ ጉዳይ ብቻ ሳይሆን የብዙ ቤተሰቦቼ ጉዳይ ነው። ብዙ ቤተሰቦቼ የኔን ሰርግ የኔን ህይወት ያማረ የሰመረ እንዲሆን የሚመኙ ብዙ ወዳጆች አሉኝ፣ በሚዲያም በአካልም እና ድንገት ይሄ ነገር ባልታሰበ ሁኔታ እንግዲህ ምን እንደምለው አላውቅም፣ ተጨናግፏል ነው ማለት የምችለው እና ሰርጌም ተጨናግፏል። የማይሆን ነገር ውስጥ ገብቷል። ለምን እንደሆነ ባይገባኝም ብቻ እስኪ ስለዚህ ነገር የምታውቁት ነገር ካለ እንድታወሩኝ ነው የመጣሁትና መጀመሪያ ራሳችሁን ከማስተዋወቅ ብትጀምሩልኝ። ከስማችሁን ጀምር እስኪ። እኔ ኤለን እባላለሁ። እሺ ኤለን። ናሆም እባላለሁ። እሺ ናሆሜ። ያው ይሄን ነገር እንግዲህ የምጠይቃችሁ ውድ ተመልካቾቼ ስማችሁን እንዲያውቁት ነው እንጂ ያው አውቃችኋለሁ፣ እናንተም ደግሞ ታውቁኛላችሁ አይደለ? እንግዲህ እነዚህ ሁለቱ ሰዎች ሄለንና ናሆም የኤልሲ ቅርብ ጓደኛ የሚባሉ ናቸው። የቅርብ ጓደኛ፣ ሶስታችሁም ጓደኛሞች ናችሁ። እስኪ ከትውውቃችሁን ጀምር። እንዴት ተገናኛችሁ? እንዴት ተዋወቃችሁ? ምን ያህል ጊዜ ሆናችሁ የሚለውን እስኪ ከዛን ጀምርና ከዛን ወደ ጉዳዩ እንመጣለን። መልካም። እንግዲህ በመጀመሪያ ስለደረሰብህ ነገር ሁሉ እናዝናለን። እንግዲህ ለእኛም ጓደኛችን ሲጠፋቸው እኛና ኤልሲ የተዋወቅነው ትዝ ይለኛል፣ አስታውሳለሁ። በ9 ዓመቱ አካባቢ ነው ወደኛ አካባቢ የመጣችው ካለችበት ቦታ እና ከዛ ጊዜ ጀምሮ እንግዲህ እንተዋወቃለን እስካሁን እስካለንበት ድረስ ማለት ነው። በጣም ረጅም ጊዜ ነው። አብሮ አደግ ናችሁ ከ9 ዓመት ጀምሮ ማለት ቀልድ አይደለም። አሁን ላይ ያለንበት እድሜ በጣም የሄደ ነው እና ረጅም ከ10 ምናምን ዓመታት በላይ ነው እና እስኪ በትውውቃችሁ ጊዜ የነበራችሁ ጓደኝነት የነበራችሁ ግልጽነት ምን ይመስል ነበረ? ደስ ይል ነበረ። ብቻ እሷ ያላት ከሰው ጋር ቅርበት፣ ከሰው ጋር ያላት ነገር፣ ከኛ ጋር ያላት ነገር ብቻ ዘመድ በቃ ጓደኛ እህቴ በላት። በቃ እንዲህ ብዬ አልገልጽልህም። ሁሉም ሰው ነው የሚወዳት እዚህ ሰፈር ማለት ነው እና በጣም ነው የሚጨንቀው። ከክፍለ ሀገር ከመጣች ጀምሮ በቃ ማለት ትችላለህ እንደ አጋጣሚ ተዋወቅን። ከእሷ ጋር ብዙ ላይፍ ነው ያሳለፍነው። ብቻ ያላየነው ነገር የለም ከእሷ ጋር። በተረፈ እንጃ ከኤሌመንተሪ ጀምሮም አንድ ላይ ነበር ትምህርት ላይ ነው የቆያችሁት አይደል? እንደዛ ነገር ነው። ክላስም ያለን ነገር ደስ ይል ነበረ። በጣም መልካም ልጅ ናት በእውነቱ ከሆነ የምር እኔ እንጃ ለእኔ ሸፋኝ ነበረች ማለት ስልክ
ጓደኛ ሆነ የሆነ እንከን ይኖርሃል። እንከን ትሸፍንልኛለች። በቃ ሰው ሲቸግረው እንኳን ማየት አትችልም፣ አትፈልግም። በቃ በጣም መልካም ሰው ነበረች። ይህን ነገር እንግዲህ እኔም ከዚህ ቀደም ተናግሬያለሁ። ስለ እሷ ባህሪ የተቸገረ ሰው ማየት እንደማትፈልግ በጣም ተደጋጋሚ ጊዜ ተናግሬያለሁ። ምክንያቱም በጣም ቀና ልብና ደግ ቸር የሆነ ልብ ያላት ልጅ ነች። እስኪ ስለ ኑሯ፣ ስለ ቤተሰቦቿ በዛን ጊዜ ጀምሮ የነበረው ነገር፣ እዚህ ከማን ጋር ነበር የምትኖረው በሰዓቱ? የመጣችው ቤት ዘመዶቿ ጋር ነው የመጣችው። አጎቷ ጋር ነው የመጣችው ለመማር። እንደዛ ይህንን ነገር ነው የማውቀው ነው። በተረፈ ያኔ ስትመጣ እንግዲህ ልጆች ነበርን አይደል? ለልጅነት ነው የምንተዋወቀው። ለክፍለ ሀገር ልጅም አልነበረችም፣ ተግባቢ ነበረች። እንግዲህ በአጭር ጊዜ ነው የተግባባነው። ልጆች ነበር፣ እያደገን መጣን። እንግዲህ እንደ መጀመሪያ ስትመጣ ለትምህርት ነው የመጣችው፣ ለመማር ብላ ነው የመጣችው፣ የተሻለ ትምህርት ለማግኘት። እዚህ እንደመጣችም ዘመዶቿ ጋር ነበር የምትኖረው እና ከዛ በፊት ዘመዶቿን እኛ በቅርበት ማለት አካባቢያችን ላይም ስለሚኖሩ እንግዲህ አያቷ ወይም የዘመዶቿ ቅርብ ሰዎች አሪፍ ገንዘብ ነበራቸው፣ ባለሀብቶች ነበሩ እና በአሪፉ ይኖሩ ነበር በአሪፉ እና ኢቭን ለእኛ አንዳንድ ነገሮችንም ታደርግልን ነበር በነበርንበት በጓደኝነት ጊዜያችን እና ኤልሲ ለእኛ ጓደኛ ብቻም አልነበረች። እንግዲህ ከልጅነታችን ድረስ ስለተዋወቅን እንደ እህትም ነበረች ማለት ነው። እስኪ የምትኖርበት ቤት የነበረው ነገር፣ የአጎቶቿ እዛ ቤት ውስጥ ያሉ ሰዎች ከእነሱ ጋር ምን አይነት ተግባቦት ነበራት? ምን አይነት ህይወት ነበር ከእነሱ ጋር የምትኖረው በሰዓቱ? እንደመጣች ያው የዝምድና አይነት ግንኙነት ደስ የሚል እኛም ቤታቸው ነበር የምንበለው። ትመጣ ነበር እኛም ጋር ጊዜያት እናሳልፍ ነበር። እንዳሁኑ አይደለም ዘመኑም የነበረው አንዱ ቤት ሄዳ ነበር ያኔ በዓላትን የምታከብር የነበረው እና ባሪፉ ነበር እያከበረች የነበረችው፣ ባሪፉን እየኖረች የነበረችው። መሀል ላይ ግን ላይክ ይሄ ጉርምስናው ምኑ ሲመጣ ይሁን አላውቅም፣ አንዳንዴ ወጣ ገባዎች ይኖራሉ። ያው ሰው አንድ ቤት ሲኖር እግርና እግር ይጋጫል እንኳን አይደለም ሰውና ሰው ይባላል አይደል? አንዳንዴ መጋጨቶች ነበሩ። ያው ሰው እኛ ናቸው ብለን ነው እኛ የምናልፈው። እኛም በየቤታችን ያኔ ሲኖር ስለነበር አንዳንዴ ታለቅስ ነበር፣ ክላስ ውስጥ መጣ ምናምን። ብቻ እንደዛም ሆና ስቅ ትጫወት ነበር ምናምን። ይከፋታል፣ እኛ ጋር መጣ ስታወራል ይቀልላታል። ብቻ እንደዛ አይነት ልጅ ነበረች። ኑሯም እንደዛ ነው። ያው ሶስታችሁም ጓደኛሞች ናችሁ። እናንተም ያው እዚሁ ተወላችሁ ታርጉም። እሷ እዚህ ከመጣች በኋላ ከእናንተ ጋር እንግዲህ ተገናኝታችሁ 3 ጓደኛሞች ናችሁ። በጣም የሚገርም ጊዜዎችን እንዳሳለፋችሁ ከእሷ ጋር በነበርኩበት ጊዜ ብዙ ጊዜ ስለ እናንተም ጭምር አውቃለሁ እና ስለ እናንተም ጭምር ትነግረኝ ነበርና ያው ግጭቶች ሲኖሩ ነበር አልከኝ። ትምህርት ቤት ላይ እየመጣች ታለቅስ ነበር አልከኝ። ስለ ግጭቶቹ ማለት በምን ምክንያት ማለት በእሷ ጥፋት ነው ኦር ደግሞ እነሱ ጋር የሆነ ክፍተት አለ እንደ ዘምድና ወይ ደግሞ እንደ አጎትነት እሷ ላይ የሚያደርሱት ነገር በደል፣ ግፍ ኦር ደግሞ የሆነ በቃ እሷን ሊያስከፋ የሚችል ነገር የሚያደርጉበት ሁኔታ ነበረ? በእርግጥ ስለ አንዳንዴ ምን መሰለህ ሰው እንደጠበቀው አይሆንም እና በቃ ስትወጣ ደስ አይላቸውም ማለት የሆነ ሰዓት ላይ ያጨበጭቡ ነበር። የአበሻ ባህሪ ነው ማለት ልክ ስትመጣ እንግዳ ነክ ይንከባከቡሃል። ትንሽ ከቆዩ በኋላ ሌላ ይቀየራሉ። በትክክል ከኛ ጋር ትምህርት ሆነ አትማርም፣ ስራ ስሪ ነው የሚለዋት። በጣም ነው የሚያስጨንቋት። በቃ ብቻ እንጃ። ደግሞ የሚገርምህ ለምንድን ነው መጀመሪያ እኛን ጋብዘውን ብቻ የሆነ መልካም እንደሆኑ ያስመስሉ ነበረ። አጎቷም ሀብታም፣ ቤተሰቦቿም ሀብታም ስለሆኑ ይሁን አላውቅም፣ በጣም ነው የሚያስቸግሯት። ክላስ መታ እያለቀሰች ዛሬ እንኳን ጥናት ከለከሉኝ፣ ክላስ በእናትሽ እንስራ ክላስ ምናምን ትለኛለች ማለት ነው። ተውኝ እስኪ። እናም ታስታውሺ ከነበረ አንዳንዴ ምን ትል ነበረ? የአባቷ ጥሩ ሰራተኛ ነበሩና በዛን ሰዓት በነበራቸው ጊዜ እንግዲህ ከአያታቸው የወረሱትን ንብረት በአግባቡ ይጠቀሙ የነበሩ አባታቸው ናቸው እና ይመስለኛል እንግዲህ አብራቸው የሚኖሩት ሰዎች አጎቶቿ እንግዲህ ገንዘቡ የሚያልቅ የሚጠፋ ነገር ነው እና አንዳንዴ እየጠፋ ሲሄድ የመጋጨት እንትን ነበረ። ለምን የኛ ሀብት እንደዚህ ሆኖ ላይ አባትሽ ለምን እንደዚህ ሀብታም ሆነ ላይ የሀብት መቀናቀን ነበር፣ የቅናት ስሜት ነበር እና በዛ መሀል እሷ እዚህ ስትኖር
በቃ አይደል አለመጣጣሞች እየመጡ እንግዲህ እያደገችም ስትሄድ ነገሮቹ እየገባት ሲሄድ በዛ ነገር ላይ መጋጨት ጀመሩ ማለት ነው። እና ብዙ ጊዜ እንደውም አትናገርም፣ ግን ያው አንዳንዴ እንደ ልጅነት የሚይዟት አብረን ስንጫወት እንዲሁ ሳት ብሏት ካወራች እነዚህን ነገሮች ዝም ብላ ሳታስበው ትነግረን ነበር። ግን ያው ልጆች ስለነበርን ያኔ እንግዲህ በነበረን ሰዓት እስከ 18 19 20 በሚሞላን ጊዜ በቃ እነዚህ ነገሮች በደንብ አታስተውልም የነበረው እኛም አናስተውላትም ነበር። እና እንግዲህ በዛ ይጣሉ ነበር፣ ይጋጩ ነበር። አንዳንዴ እንደውም ታስታውሽ ከሆነ አንዴ እኛ ጋር ስትጫወቱ ብላ ምሽት ላይ እንደውም ራሷን ለማጥፋት ሙከራ አደረገች ተብሎ ተጮሆ ሄደን ሁላ እናውቅ ነበር። ታስታውሻለሽ? መቼም ሊረሳ የማይችል ነው። እና ስንሄድ ራሷን ለማጥፋት መድኃኒቶቹን ተጠቅማ ምናምን አረፋ በአፏ ሞልቶ ምናምን ነው ያገኘናት። እነሱም ቤተሰቦቿ እየተሯሯጡ እና በጣም ደንግጠን ነበር ያኔ ያስታውሳለሁ። ታስታውሻለሽ? በጣም እንዴት እሱ ቀን ይረሳል? ቀልዳለሁ። አዎ ማለት ልክ ነው ማለት ግጭቶች ይኖራሉ፣ ግን ይህን ያክል ራሷን እንድታጠፋ ሊያረጋት የሚችል አይነት ግጭት ውስጥ በምን አይነት ምክንያት ማለት የፈለገ ነገር ሊጣሉ ይችላሉ፣ ግን እንደዚህ ራሷን እስከ ማጥፋት የምትደርስ አይነት ሰው ነበረች? በእርግጥ ምን መሰለህ ዲፕሬሽን የሚባል ነገር አለ በዛው። አሁን ሴት ነኝ እኔ በትክክል ማይንከባከቧት ከሆነ ምናምን ወይ ደግሞ የምትለውን ነገር ማይሰሟት ከሆነ ቤተሰብ ቢሆን እርግጥ ነው እንደዚህ አይነት ነገር አታረግም። ግን ጫና የሚያደርሱባት ከሆነ ያደርሱባታል በእርግጥ እና የሚሰሟት ከሌለ ምን ታደርጋለች? አለ ያ ስሜት አለ፣ እንድታደርገው የሚያደርጋትም ነገር አለ። አዎ እንደዛ አይደል? እና ያንን ነገር ስታደርግ ማለት እንደ ጓደኛ ለምን ብላችሁ ቢያንስ ያ ነገር ከፈረሰ በኋላ ከከሸፈበት በኋላ ለምን ብላችሁ አልጠይቃችሁትም? ለምን ይሄን ነገር ትወስኛለች ብላችሁ አላናገራችሁት? ነገር ላይ እንደዚህ አይነት ሳቢ ታስባለች የሚል ሳቢ አልነበረን መጀመሪያ። ምክንያቱም አሁን ሴቶች በጉርምስናቸው ሰዓት የመጋጨት ምን ያህል ማለት ጊዜ ነበር ይኖራል ብለን ስላሰብን በቃ ዝም ብሎ የመጋጨት ሀሳብ ነው፣ አንዳንዴ ዝም ብሎ እንደ ልጅና እንደ አባት የመጣላት ነው ብለን ነበር እኛ ስለ የነበረው። በዛ ላይ ማለት አብዛኛውን ጊዜ ግልጥ አድርገው የማይናገሩ ሰዎች አሉ። አንዳንዴ የምትደብቃቸው ነገሮች ይኖራሉ። አንዳንዴ እነሱ ነገሮች ይመስለኛል ውስጡን እያሏት የሆነ ቀን ነገሩ እንደዚህ እንዲፈነዳ ያደረጋት እና ከዛ ከተፈጠረ በኋላ እንግዲህ ተጸጽታበታለች። እሷም ግን ደግሞ የሚከነክናት ነገር አለ። ያላት የመጀመሪያ የነበራት ህይወት ባልመጣስ አንዳንዴ የምትለው ጊዜም ነበራት። ባልመጣ ያኔ እዛ በማር ኖሮ የምትልበት ጊዜም ነበራት። እና እኛ በነበረን ጊዜ እንደዚህ አይነት ነገር ኃጢአትም እንደሆነ ነግረናት በደንብ አውርተን ተመካክረን በጭራሽ ከዚህ በኋላ ድጋሜ ላላረገው ብላ ሁላ ምላለናለች እና በደንብ ተጸጽታበት ነበር። ግን መከፋቱ ማዘኑ ምናልባትም እየጨመረ ሄደ ይመስለኛል እኔ ሳስበው። ብቻ ማለት እኔ በተገናኘሁበት ጊዜ እሷን ያገኘሁበት ጊዜ እንግዲህ አይረሳም። ነግሬያቸዋለሁ ከዚህ ቀደም አንድ ግቢ ውስጥ ተከራይተን በምንኖር ሰዓት ነው እኔና ኤልሲ የተገናኘ ነው እና ከአቅሟ በላይ ሆኖ ከዘመዶቿ ቤት እንደወጣች ያው ታሪኩን አውቀዋለሁ። በእርግጥ ግን ያው ዲቴል ያሳለፈችውን ህይወት አሁን እዚህ ጋር በሚዲያ ላይ ያሳለፈችው ህይወት እንዲታወቅልኝ ስለፈለግኩ ነው። የሁላ ነገር አልፋ በጠንካራ ሆና ቆማ የነበረች ሴት፣ ራሷን ችላ ወጣ የነበረች ሴት እንግዲህ የነበረች ልጅ እንግዲህ ኢቭን እኔ ራሱ ኪሳራ ውስጥ ስገባ በስራ ዓለም ላይ ኪሳራ ውስጥ ስገባ እኔን ለማቆም እኔን ለመደገፍ ነግራቸዋለሁ። ያኔ በሬን ዘግቼ ሁላ ቤት ውስጥ የምተኛበት ጊዜ ነበር። የዛን ሰሞን በዛ ሁኔታ ውስጥ ነው እንግዲህ እኔን ካለሁበት ነገር ውስጥ ጭንቀት ውስጥ አስወጥታ ሰው እንደሆን ስራ እንድጀምር መልሼ ምናምን ስታደርገኝ የነበረው በሰዓቱ ነው። እንደዚህ አይነት ጠንካራ የነበረች ልጅ ነች። ማለት ብዙ ነገሮችን አልፋ የመጣች ልጅ ነች። በሰዓቱ እንደውም የነበረው ነገር በጣም ላፊ ሆኖባት ከእነሱ ጋር የመኖር አቅሟ ስለተሟጠጠም ጭምር ከቤት እንደወጣችም ነበር የነገረችኝ። ይሄ ነው የሚባል የሚነገር ታሪክ እንጃ የለም። ብቻ አልነገረችኝም እኔም ማለት ነው። ግን ለአንድ ሳምንት ያክል እናቴ ስለምትወዳት እኔ ጋር ተቀምጣ ነበረ ቤት እስክታገኝ ድረስ ማለት ነው። በዛ ሰዓት እና በጣም ከባድ ቻሌንጅ እንዳሳለፍሽ ነው የሚያሳየው ለእኔ ማለት ነው። ለተመልካችም እንዳንተም ከኔ በላይ አንተ ታውቃታለህ ብዬ አስባለሁ። ያው እኔ ባወቅኳት ጊዜ ውስጥ የነበረችው ኤልሳ እንግዲህ በጣም ቀናና ደግ ልብ ያላት፣ ለሰው አዛኝና ሩሩህ፣ ግልጽ የሆነች፣ ከሰው ጋር ተግባቢ እንደሆነች አውቃለሁ። ግን ደግሞ ከጊዜያት በኋላ የመጡት በተለይ ደግሞ የዛሬ
6 ወር በፊት የነበረው ነገር ከኔ ጋርም የመራራቁ ነገር ከኔ ጋርም የመለያየት ጥያቄ ስታነሳ የነበረው ነገር እኔ ኤልሳን እንደማላውቃትም አይነት ነገር ነው የተሰማኝ። ብዙ ነገሯን እያወቅኩኝ ብዙ ኑሮን አብረን አሳልፈን ኢቨን እኔ ታምሜ ስሰቃይ ከጎኔ ሆና ቤቴ እየኖረች እኔ ጋር እየመጣች እየሄደች ምን እያለች እንትን ስትል የነበረች ልጅ እንደዚህ አይነት ነገር ታምጣለች፣ እንደዚህ አይነት ነገር ውስጥ ትገባለች ብዬ አላስብም ነበር። እንደዚህ አይነት ስሜት ከኔ ጋር ይኖራታል፣ ከኔ ጋር መለያየት ትፈልጋለች ብዬ አላስብም ነበር። በእርግጥ ያው ከጊዜያት በኋላ ወደ ቤተሰቧ ከኔ ጋር ከተዋወቀች ከጊዜያት በኋላ ወደ ዘመዶቿ ተመልሳ ገብታ ነበር አይደለ? ያለው የነበረው ነገር ያ ነበር። ከዛ በኋላ ነው እኔም ታምሜ ምናምን የነበረው ነገር እንጂ በፊት ላይ ያው ከተዋወቅን አንድ ላይ የተወሰነ ጊዜ ከቆየም በኋላ በሆነ ምክንያት እንዴት እንደሆነ ባላውቅም ብቻ በቃ ወደ ፋሚሊ ልመለስ ነው። ከዚህ በኋላ ተከራይቼ አልወጣም። ያው ወደፊት ያው ከዚህ በኋላ ከቤተሰብ ቤት የምትወጣው እኔን አግብታ ፍቃደኛ ሆና ማለት በቃ ከኔ ጋር መኖር ስትጀምር ነው ቤት ከቤት መውጣው ብላ ያው እንግዲህ በዚህ ጉዳይ ተስማምተን ነው እንግዲህ ወደ ቤተሰቧ ቤት የተመለሰችው የነበረው። ምክንያቱም አንድም ያው ሽማግሌም ለመላክ ምንም ለማለት ወደ ቤተሰብ ደስ ይላል፣ እሷ ቤት ውስጥ ሆና ያምራል፣ ወጉንም ሁሉንም ስርዓቱን ለመጠበቅ በሚል ነበርና ነገር ግን ከዛ ጊዜ በኋላ የተፈጠረው ነገር ግራ ያጋባ ነበር። እስኪ በዛ ሰሞን ቤት ተመልሳ ከገባች በኋላ ከቤተሰቦቿ ጋር ከአጎቷ ጋር የነበረው ነገር ምን ይመስል ነበር? በነገርህ ላይ እንደውም ወጣ በነበረበት ሰዓት እንግዲህ አንተ ጋር ግንኙነቱንም የጀመራችሁት ያኔ ስለነበረ ትንሽ ያክል ደስታን የማግኘት ስሜት ነበራት። አንዳንዴ ስናገኛት የሆነ ያክል ተመልሳ ነበር። በቃ ድሮ የምናውቃት አይነት ኤልሳ እየሆነች የነበረችበት ሰዓት ነበርና በቃ በስነ ስርዓት ተመለሰች። እንኳንም ወጣች እስክንል ድረስ መውጣቷን ባልወደውም እንኳንም ወጣየችው እስክንል ድረስ ነበር እየመሰለን የነበረው። ግን በመሀል ትንገርህ አትንገርህ አላውቅም፣ ቤተሰቦቿ ቤት እንድትመለስ ይፈልጉ ነበር። እንደውም በስንት ሽማግሌም ነው በጥረት የመጣችው እና አስታውሳለሁ ይመስለኛል ነግረሃለች። እና ከገባች በኋላ አንዳንዴ ይኖራል መሀል ላይ እንደ ድሮ ይሄ ነፃነቱን የማግኘት እንደፈለገች የመውጣት እንደፈለገች የመግባት ከምትወዳቸው ሰዎች ጋር ጊዜ ማሳለፍ ጊዜውን አግኝተው ቤት ስትሄድ ደግሞ ያ ጭቆና መልሶ ሲመጣ ምን ነባል መጣሁ የሚል አንዳንዴ እንትኖች ነበሩ፣ እሳቢዎቿ ነበሩባት። እና ደግሜ ልወጣ ነው ብላ ምናምን አንዳንድ ቀን እንደቀልድ ታወራና መልሳ አይ እኔ ስቀልድ ነው አይነት ነገር ትላለች። አንቺ ነግራሽም ታውቃለች እንጂ እና በቃ አንዳንዴ የምሄድ እሳቤ ይኖረኛል ትላለች። ግን አይ በቃ ነፃነቱን አይተው ስለነበረ ያ ነገር ተመችቷት ነው ብለን ነው እኛ የምናስብ የነበረው ያኔ ማለት ነው። እና ብቻ እንደዛ ነበራት። አሪፍ ነበረ። ቤተሰቦቿንም ታግዝ ነበር፣ ገንዘብ እንዳላት እናውቃለን። እና ያሉትንም በዛ ሰዓትም መጣም ተመልሳ ታግዛቸው ነበር። በዓል ለእኛ ቤት ስመጣ የሆነ ነገር ይዛ ነው የምመጣው፣ እነሱም ቤት እንደዛው። ብቻ አሪፍ ጊዜ ነበራት። ስለዚህ እዛ ከገባች በኋላም ያው በእርግጥ ልክ ነው ተጠይቃለች፣ እዛ ቤት እንድትመለስ ሁሉ ነገር እንዲስተካከል ሁሉ ነገር ሰላም እንዲሆን ነገሮች ቦታ ቦታቸውን እንዲይዙ መልሰው ብዙ ጥያቄዎችን ይቅርታም ጥያቄ በሽምግልና ሙላት ተጠይቃለች። እና የተስማማንበትም ነገር ያው ዋና የሰው ልጅ መማሩ ነው። ይቅርታ መጠየቅ ደግሞ ትልቅነት ነው። እና እሷም እንድትመለስ የተነጋገር ነው የተስማማ ነው። እነሱ ሽማግሌም ስላኩ ብቻ ሳይሆን እኛም በቃ እኔም እሷን ለማግባት ምክር ላይ ስለነበርኩኝ ሙሉ በሙሉ በቃ ተነጋግረን ጨርሰን ስለነበረ ሽማግሌ ለመላክ እዛ ቤተሰቦቿን መጥቶ ሽማግሌ እንዲላክ ጭምር ነበር እቅዳችን የነበረውና ከዛ በኋላ ግን ከኔ ጋር መለያየት የፈለገችበት ምክንያት ምንድን ነው? ማለት ቤት ከገባች በኋላ የነበረው ነገር ምንድን ነው? ባህሪዋ እንዴት ነበር? እስኪ እናንተ ጋር ማለት አንድ ሰፈርም ስለሆናችሁ እንደ ጓደኛም ደግሞ በደንብ ስለምትቀራረቡ ብዙ ነገር ስለምታውቁ ከገባች በኋላ እሷ የነበራት ባህሪ ምንድን ነው? የተለየ ነገር የተለየ ባህሪ አምጥታ ነበር ወይ? አዎ በእርግጥ ጫና ሲበዛብህ የሆነ መጥፎ ነገር ሰው ላይ ላለማድረስ ስትፈልግ ትሸሻለህ ያንን ሰው። በእርግጥ እንደዛ ነው ያደረገችው። ታስታውሳለህ? የሆነ ሰዓት ከኛ ጋርም ለመራቅ የሞከረች ነበረ። ትንሽ የሆነ ነገር ከቤተሰብ ጥሩ ካልሆነች ያንን ነገር ላለማሳየት ስትል ሰውን ትርቃለች። እንደዛ ነው። እንደውም እኔ ይመስለኛል ከመጥፋቷ ማለት እንግዲህ ከኛ ከመራቋ ከሳምንት ከሁለት ሳምንት በፊት ቀድማ መለያየት ባይኖር መተዋወቅ ምንኛ ደስ ይል ነበር አይነት የሚል ፖስት አድርጋ አይቼ ነበርና መለያየት ባይኖር መተዋወቅ ምንኛ ደስ ይል ነበር የሚል ፖስት አድርጋ ነበርና ከፍቅረኛዋ ጋር ተለያየች እንዴ ብዬ እየጠየኩሽ ነው።
እና አይ እንደዛ አይደለም ከፍቅረኛዋ ጋር አልተለያየችም ታዲያ ምን ተፈጠረ የሚለውን ሀሳብ ራሱ መጥቶብን ነበር እና ስንጠይቃት ኧረ በጭራሽ ከፍቅረኛዬ ጋር አልተለያየሁም አንድ ላይ ነን የሚል መልስ ነው የመለሰችው። ታደርግ ነበር እንደዚህ አንዳንድ ፖስቶችን ትፖስት ነበር ያው ቴሌግራም ኢንስታግራም አንድ ላይ ጓደኛሞችም አይደለም እንትን እንል ነበር ሼር እንደራረግ ነበር እና እንደዚህ አይነት አዝማሚያዎች ነበራት ግን ይህን ያክል አምርራ ትሄዳለች ትወጣለች የሚል አልነበረንም። እኔም በጭራሽ ማለት ሳትነግረን ጭራሽ እንዲሁ ቻው ሳትለን ሊሄድ ነው እዚህ ቦታ ነው የሚሄደው ሳትለን እንኳን አይደለም እንደዚህ ርቃን የምትሄድ ሆነ ይቅርና የሆነ ቦታን ከወጣ ልትመጣ ስትል እንደዚህ ሊሄድ ነው ብላ አሳውቃን ነበር የምትሄደው ተነጋግረን ነበርና በእውነቱ ለእኛም እንግዳ የሆነ ግራ ነገር ነው። ደግሞ ማለት መጠርጠር የምንችል ነበረ ገባክ እንደዛው ገባ ወጣ ስትል እኛ ስሻሻል ምናምን እንጃ እኛ ራሱ አልገባንም ነበረ። አዎ ማለት እኔ ምናልባት ስሜቷን ካጋራቻችሁ እንደ ጓደኛ የደረሰባትን ነገር የሆነችውን ነገር ምናልባት ከነገረቻችሁ ብዬ ነው ማለት ያው ለምን ይሄን ነገር እንደተፈጠረ ምናልባት በጊዜው ላይ ያያችሁት ያወቃችሁት ነገር እሺ እሷንስ ለመጨረሻ ጊዜ እንዴት ነበር ማለት መቼ ነበር ያያችኋት? እንዴት ነበር ግንኙነታችሁ? የመጨረሻ ግንኙነታችሁ ምን ይመስል ነበር? ከእናንተ ከመራቋ ከመሸሿ ከመጥፋቷ በፊት ብዙውን ጊዜ የሀዘን እንትኖች ነበረ የምትፖስተው አብዛኛው ጊዜ። ከዛ ብቻ ቻው ትለኛለች እየመጣች ከዛ ደግሞ ተመልሳ ትመጣለች ማታ ትመጣለች ቀን ትሄዳለች ብቻ የሆነ ጠዋትም ማታም እኔ ጋር ትመጣ ነበረ። ግራ ይገባኛል ልጅቷ ምን እየሆነች ነው እላለሁኝ። እሱ ጋር ራሱ ደውዬ ጠይቄዋለሁ። ልጅቷ ምን እየሆነች ነው ሰሞኑን ምን እያደረጋት ነው ወዴት እየሄደች ነው ልትሞት ነው እንደ እያልኩት እንደውም ይጠይቄ ነበረ ታውቃለህ ድጋሚ ያንን ነገር እንዳታደርገው እያልኩኝ። ከዛ ልጅቷ ባልታሰበ መንገድ ጠፍታለች። የት እንደሄደች እንኳን አላውቅም። ስደውልላት ስልኳ አይነሳም። አንተ ጋም ስደውል ስልክ አይሰራም። ቤተሰቦቿ ጋር አጎቷ ጋም ደውዬለት ነበረ ስልኳ አይሰራም ምናምን። እንዳውም ያን ነገር ከተፈጠረ ከአንድ ቀን ከሁለት ቀን በኋላ ዛሬ አልተያየንም ለአንተ አልተያየንም እየተባባልን በምንጠይቅበት ሰዓት ለምን ቤት አንሄድም ቤታችን ነው ለምን ቼክ አናደርግም ብለን ስንሄድ ቤትም ማንም የለም አጎቶቿም የሉም እሷም የለችም። ወዴት ሄደች ብለን ስንጠይቅ ያለችው ቤት የምትሰራው አለች። አይ ለቅሶ አላቸው ምናልባት ለቅሶ ወጥተዋል ወደ ክፍለ ሀገር ለቅሶ አለን ብለው የሄዱት የሚል መልስ ነው የመለሰችልን። እና አንተ ጋርም ስንደውል ያው ይመስለኛል ከደህንነትም ይሁን አላውቅም ስልክህን ብዙ ጊዜ ዝግ ነው ወይ ደግሞ ቀይረዋል አላውቅም። ስለዚህ ስንደውልልህም አይሰራም ማለት አንተ ጋርም ትሆናለች አላስብም ነበር እንጂ ስትወጣ የት እሄዳለሁ እዚህ ቦታ እገባለሁ ለእንደዚህ አይነት ጊዜ ቆያለሁ የሚል አይነት ነገር ነግራን አልሄደችም። በዚህ ምክንያት ነው የሚሄደውም አላለችም። ግን ቤት ለቅሶ አለ ለቅሶ ወጥተዋል ወደ ክፍለ ሀገር የሚል ነው። ቤት ማንም የለም ነው። እንግዲህ አጎቶቿም ከኛ ጋር የጋራ ኑሮ የነበራቸው ማህበራዊ ኑሮ ያሳለፉ ከእናት አባቶቻችን ጋር እነሱም ከሌሉ ምናልባት እንግዲህ ሄዳለች በሚል በቃ 2 ሳምንቱን ተውናቸው አንድ ላይ ናቸው በሚል 2 ሳምንት ነበር የጠፉት። በቃ 2 ሳምንት ያክል ምናምን ተውናቸው እና ከ2 ሳምንት በኋላ ተመለሱ። አጎቶቿ ምናምን መጡ። ሲመለሱ የሀዘን ልብስ ምናምን አድርገው ነው ስለዚህ ለቅሶ ነው የሚል ሳቤ ነበር። ቀን እንግዲህ ቀንን እየወለደ እየሄደ ስንጠይቃቸው እነሱንም አይ በቃ እዛ ሆና ነው የሚል መልስ ነው። ለቅሶ ቦታ እስካሁን አልተመለሰችም የሚል መልስ ሰጡን። ቀደብዛው አጠፋ ምንም ባይገርም ማን እንደሞተ እንኳን ለመናገር ፍቃደኛ አይደሉም። በቃ የሰፈር ሰው ቤታቸው አይገባም። በቃ ቤታቸውን ዘግተው ነው የሚሉት። እኔ በመከራ ሄጂ አንዳንዴ ብቻ ጨቅጭቂያቸው ወይ ደግሞ ሳት ብላ ለሱቅ ስትወጣ ምናምን ሄጄ ጎትቻት ጠይቃታለሁ። ግን እንድች መልስ አልሰጠችኝም። በቃ የሆነ ብቻ አገላምጣኝ ሁላ ነው የምታልፈው። ሚስቱ ማለት ነው የአጎቷ ሚስት ማለት እነሱ ሲመለሱ ከሀዘን ሲመለሱ የሀዘን ልብስ ምናምን ለብሰው እሷ የለችም ነው የምትሉኝ? እሷ አልተመለሰችም ነው እያላችሁኝ ያላችሁ? እሷ የለችም ነው እያላችሁ አልመጣችም አብራችሁ አልተመለሰችም። ግን ለምን አልተመለሰችም ታዲያ ስንላቸው እዛው ለቅሶ ቦታ ትሰነብታለች ስራ ታግዛለች የሚል መልስ ነው የመለሱልን። እና እንደነገርኩ አሁን ሰው እንግዲህ አብሮ በልቶ አብሮ ጠጥቶ ማስተዛዘን የሚባል ነገር አለ። እንግዲህ የቅርብ ዘመድ ከሆነ ማስተዛዘንም ይኖራል። እሱንም ለመናገር ፍቃደኛ አይደሉም። እንግዲህ ማስተዛዘንም ከልባችን አልቻልንም። ስለዚህ ባይፈልጉ ነው ብለን ሰውም ተዋቸው። እኔማ የሆነ ነገር አለ ብዬ ነው ያሰብኩት። አሁን ጭንቅላቴ በጣም ተረጋጋ። ግን የምር አይመስልም
አላቅም ማለት ውስጥ የሚነግረኝ ጥሩ ስሜት አይደለም። እኔ ካንተ ጋር ትሆናለች የሚል ነው። አሁን አንተ ስትመጣ ደግሞ ምናልባት እንግዲህ የት ትሄድ ብዬ ነው ግራ የገባኝ። የት ትገባ ከኛ ጋር ጊዜ ያሳለፈች ልጅ ኦልሞስት 14 13 ዓመት ነበረች ልጅ የት ትሄዳለች ብለን እናስባለን። ደግሞ ደብዛዋ መጥፋቱ አትደውልም። እንዴት እኔ በእኔ ትጨክናለች? ቢያንስ በእነሱ ብትጨክን በእኔ እንዴት ትጨክናለች? ብዙ ነገር እያወቀች በጣም ከባድ ነው ለመናገር። ግን እንግዲህ ማለት አንተም መታሃል የመጨረሻ ያለው እንትን ሊሆን የሚችለው እንግዲህ ከነበረችበት ከመጣችበት አካባቢ መፈለግ ነው የሚሆን የሚችለው እንጂ የት እንደሄደች የት እንደገባች አናውቅም። እንግዲህ ማለት ከይቅርታ ጋር ምንም የምናውቀው ነገር የለም። ያለውን ነገር በሙሉ አብረን ያሳለፍነውን የተፈጠረውን ነገር በምናውቀው ልክ እንግዲህ ልንነግርህ ሞክረናል። ከዚህ በኋላ ያለው በጋራ በመሆን እንግዲህ የተቻለን ሁሉ ለማድረግ ነው። እንግዲህ ለሁሉም ነገር እንግዲህ ይቅርታ ነው የምንልህ። ማለት አንተም ጠንከር በል፣ ያጋጥማል። ምናልባት ደህንነቷን በጎውን ነገር እያሰብን ደህና ነች በሚል እያሰብን ቸር ተመኝ እንድታገኝ ነው የሚባልና በጎውን እያሰብን እንግዲህ መፈለግ ነው ያለብን ብዬ አስባለሁ። በተረፍም ደግሞ አጎቷን ብትጠይቅ ቤተሰቦቿን ብትጠይቅ ደስ ይላል። ቤተሰቦቿ ፈቃደኛ አልሆኑልኝ። ላናገራቸው እየሞከርኩ ነው ግን ፈቃደኛ አልሆኑልኝ። እሱ እኮ ነው የሚያናደኝ። አንተ ትችላለህ፣ ሄደህ መጠየቅ ትችላለህ። ምክንያቱም ፍቅረኛዋ ነህ፣ መብት አለህ አይደለ እንዴ? እኛ ስንጠይቅ ሲጀመር ወዳችኋታል፣ አሳድጋችኋታል። የሆነ ነገር ሆና ቢሆንስ ማለት ከዚህ ቀደም ራሷን የማጥፋት ፍላጎት ነበራት፣ አድርጋ ነበር፣ ሞክራ ነበረ። አሁን ደግሞ እንደዚህ የስንብት ነገሮችን ፖስት ታደርግ ነበረ። ድንገት እነሱ ጠፍተው 15 ቀን ምናምን ነገር ክፍለ ሀገር ሄደው ሀዘን ልብስ ለብሰው መምጣት እኔ እሱን አታስበው፣ በመጥፎ አታስበው። ምናልባትም እንግዲህ ዘመዶቿን ለቃት አልሰዳት ብለው ሊሆን ይችላል። ምናልባት አሁን ጠንከር ብለን መፈለግ ያለብን አንተም በርታ ብለህ ባለን በአቅም የተቻለን ሁሉ ማድረግ ነው እንጂ መጥፎውን ነገር አታስብ ብዬ እንትን እመክርሃለሁ። እኔ አይዞህ በርታሽ ወንድም። ጠይቀው አፋጣው ብቻ ጎረቤት ጠይቅ፣ ብቻ ሽማግሌ ጠይቅና ሄደህ አፋጣቸው። ጓደኛችን እንፈልጋታለን። መሄድ ካለብን ቢያንስ የፈለገ ነገር ይሁን ምንም ነገር ሊፈጠር ይችላል። እቺ ልጅ እኮ ደህና ከሆነች እኮ ቢያንስ ያለችበትን ቦታ ያለችበትን ሁኔታ ለእናንተ እንኳን ደውላ እኔን እንኳን ብጠላኝ እኔን እንኳን ብትርቀኝ ለእናንተ ደውላ መናገር ትችላለች። ደህና እንደሆነች የት እንዳለች ለእናንተ ማሳወቅ ለጓደኞቿ መናገር ትችላለች። በዚህ ልክ ጠፍታ መቅረቷ እኔ ለምንድን ነው የጠላችኝ ብያለሁ። ማለት እኔ ግራ ገብቶኛል። ለምንድን ነው ከኔ ጋር መለያየት የፈለገችው እቺ ልጅ? ደግሞ ትወዳለች ታውቃለህ። የምሬን ነው። የሆነ ምክንያት አለ። ሄደህ አጎቷን አፋጥ። ሚስትየው ጉዳዩ ነው። የምሬን ነው። ትክክል ነኝ እባክህ። አይ ልክ ነሽ እኮ ግን እኔ ያሰብክ ያለው ማጣራት አለበት። ልክ ነው፣ እውነትም ያጣራ። ግን እኔ ግራ የገባኝ ነገር አንተ ጋር ትሆናለች ብዬ ነው በቃ 100% እርግጠኛ ሆኜ ነበር። ምናልባት ቤተሰቦቿ እኛን ቢጠይቁን ያልነገረችን እዚህ ገባች እንዳንላቸው ያልነገረችን የመሰለኝ ነው። የት ትሄዳለች ቤተሰቦቿ ጋር? ክፉን ነገር አናስብ፣ ግን ነገሮችን ግን በጥሩ አንግል ነበረ እኛ ነው። እሷ እኮ እህታችን ናት፣ ባትወለድም ከእናት አባታችን እህታችን ናት። አብረን አሳልፈናል። ለእኛም ታስፈልገናለች፣ ለአንተ ብቻ አይደለም። ስለዚህ መፈለግ ባለብን ልክ መፈለግ አለብን። አጎቷንም ማፋጠጥ ካለብን ማፋጠጥ አለብን። እስኪ ስለ አጎቷ ባህሪ ያለው ባህሪ ንገሩኝ እስኪ። ማለት ያው እዛ ቤት ስለምትሄዱም ስለምትገቡም ስለምትቀሩም አጎቷ ምን አይነት ባህሪ ነው ያለው? ያው ሰፈር ላይም ስለሆናችሁ ስለምታቁም ጭምር ማለት ነው። እንደውም ከእሷ ይልቅ እኔ ወንድ ስለሆንኩ እንግዲህ በዛም ስትዞዟር የምትገናኘው ወንድ ለወንድ ነው። በእድሜ የምቆያ ባትሆንም ነገር ግን እኔ እንደ ጉም የሚጨበጥ ሰው አይደለም። በቃ እንደ ጉም ነው ማለት አንዴ ልታገኘው ትችላለህ። ብታገኘው ወይ በደህና መልስ ላይ ያመልስልህ የሚችል ሰው፣ መቼ ጥሩ እንደሚሆን መቼ ልታገኘው እንደምችል እርግጠኛ ማትሆንበት ሰው አይደለም። አንዳንድ ልክ እንደ ንፋስ እንደ ጉም ነው። እንደዚህ አይነት ሰው ነው። እኔ እንግዲህ አላቅም፣ ወንድም ስለሆንኩ ይሁን አላቅም። በቃ እሱ የሚገላምጠኛል እንደ ትልቅ እንኳ ቢያንስ እንደው ደህና አደርክ እንኳ ደህና ዋልክ እንኳ ስንል በአግባቡ የሚመልስ ሰው አይደለም። ስንጠይቀው ምን አገባችሁ ሲጀምር በሰላም ሀገር ቤቱ ያለች ልጅ ለምን ምን ትሆን ነው የምትሉት? እኛን አጠፋችሁ ነው የምትሉን ታዲያ ብሎ ነው የሚመልስልን። በዚህ መልኩ ይሄን እንደዚህ አይነት ባህሪ ያለው ሰው ነው። ያው ሚስቱ ትሻላለች እንዲሁ በትህትና አናግራህም ቢሆን ተቆጥታህም ቢሆን አስረድታ ታስወጣለች። በቁጣ ነው እሱ ጋር ውጡ፣ ከዚህ ሂዱልኝ፣ ከዚህ ምን ሰራላችሁ? እንግዲህ በልተን ጠጥተንበት ያደግነው ቤት ነው። ስናደግ ምን እንደተፈጠረ ምናውቅ ለውጡን ይገርማል።
እሺ አንተ ራስህን አረጋጋ። ማድረግ ያለብን ማድረግ ነው ያለብን። ሂድና አጎቷን ጠይቅ። ብትችል እንደዛ አጎትየውን ባታገኝ ሚስቱ ብቻ ሁለቱን ለማናገር ሞክር። ነው እኔን እኮ እያናገረችኝ ነበር። እሷ እያናገረችሽ አልነበረ? ከዛ አጎትየው ነው ማለት እኔ ጭንቅላቴ ምን ማሰብ እንዳለበት ግራ ስለገባኝ ነው። አይዞህ ታስብ አንተ ብቻ። የጠፋች ስሙን አንተን ለመፈለግ ያላረግነው ነገር የለም። አንተም ደብዛክ ነው የጠፋው። ስልኬን አታነሳም። ተያይዘው የጠፉ ነው ይመስለኝ እኮ በዛ ላይ ይመስለው እንደዛ ነው። በቃ እኔ እየቀለዳችሁብኝ ምናምን ነው ይመስለኝ። የምር እሷ በቃ እንዴ ለቅሶ ናት ሲባል እዛ ሄደች መሰለን። ከዛ አንተ ጋር ስንደውል አትመልስም። ከዛ ደግሞ ለቅሶ ቀን እየወለደ እንግዲህ ለቅሶም እንትን አልፎ ብዙ ጊዜ ከሆነ በኋላ እንዴ ይሄ ነገር እንዴት ነው አልመጣችም እኮ ታወራላችሁ ወይ ብለን ልንጠይቅ ስንደውል አይሰራም ስልክ እና ምን እንደምንል አላውቅም። ግራ የገባው ነገር ነው። እንደም ስራ ይሁን ምን ይዞክ እንደጠፋው ከለለ። ምክንያቱም ቢያንስ ቢያንስ በሳምንት አንዴ እንኳን መደዋወል ያቅተዋል ሰው። የሆነ ሰዓት እንደዛ ራሴን እየጠየኩት ነበር ማለት ይላችሁ። እኔም በሰዓቱ የነበርኩበት ሁኔታ ጥሩ አልነበረም። ያው በምሰራው ኬዝ ምክንያት ያው የተወሰነ ነገር ደርሶብኝ ነበረ። ለተወሰነ ጊዜ እኔም ታግቼ ነበር በጣም ማለት እኔ እንደውም በጣም እየከፋኝ የነበረውም የዛን ሰሞን መታገቴ ብቻ ሳይሆን እንደዛ መሆኔን ሰምታ እንዴት አልፈለገችኝም። እናቴ የታማብኝ እንኳን እናቴ ጋር እንዴት አልሄደችም። እናቴ የኔን መታገት ስትሰማ እንዴት እናቴ ልታናግራት አልሄደችም። ሆስፒታል እንዴት አልሄደችላትም ብዬውላ በቃ በጣም የተሰብሮብኝ ነበር ማለት ነው። ይህንን እንደዚህ መፈጠሩን እንደዚህ አይነት ነገር እንደተከሰተ ጭራሽ አናውቅም። ማለት ስለ ግንኙነታችሁ ፍቅረኛሞች እንደሆናችሁ እንደምትግባቡ እንጂ የት እንደምትሰራ ምን እንደምትሰራ አትነግረንም በግልጽ። እኔም እንኳን እግዚአብሔር አትርፎ ለዛሬ አበቃ። እግዚአብሔር እንግዲህ እየፈተናችሁ ያለውም እንግዲህ ጥሩ ነገር ሊያመጣ ይሆን ይችላል። አይዟችሁ ማለት እኔ ምን ማለት እንዳለብኝ ግራ ይገባኝ። ማለት በጣም እየተፈተናችሁ ነው ያላችሁ። ሆን ብሎ የተደረገ ነው የሚመስለው። ብቻ እኔ እንጃ ፈጣሪ ይርዳችሁ። ብቻ ጣራ አንተም ለማግኘት እሷም ማለት ነው። እኔ ደግሞ እኮ የዛኔ በጣም የተናደድኩበት ነበረ፣ በጣም የፈረድኩበት ነበር። እና አሁን ማድረግ ያለብን ጠንካራ ሆነ አድርግ። በቃ ወስን። እኛም እናግዛለን። እህታችንን በመፈለግ ግዴታ አንፈልግም። በጣም ባለውለታችን እኮ ናት። ይህን ካላደረግን እንጃ ለራሳችን ራሱ ቦታን በህግ ማስጠየቅ ካለብን ምን እናስጠይቅ ምን እንችላለን። ምክንያቱም ትኖር የነበረበት ቤት ነው የወጣችው የጠፋችው። የት እንዳለች መናገር ካለበት ይናገራል። ሄደህ ጠይቀው። በዛ ላይ ጠንካራ ሁን፣ ሄደህ ጠይቀው። እኛም እናግዘዋለን። ግዴታችን ነው፣ ይሄ ግዴታችን ነው። እሱንም ስለምናውቅ ያለበትን ቦታ ምናምን አፈላልገን እንትን በማለት እሱ ጋር በማውራት በትልቅ ሰዎች በማስፈለግም ቢሆን ልናግዝ እንችላለን እኮ። በዛ ላይም ደግሞ ቤተሰቦቿ ጋር ብንሄድስ አይሻልም? በእርግጥ ያው ቤተሰቦቿ ጋር ለመሄድ ያው ጥሩም ስላልሆነ ሁኔታም ከመንቀሳቀስም ጥሩ ስላልሆነ ብቻ ይሁን። እስኪ ለማንኛውም ምን እሱን ማናገር ባለብኝ መልኩ አናግረዋለሁ። አይዞህ በርታ። እናንተ ሁለታችሁንም አመሰግናችኋለሁ ለሰጣችሁኝ ነገር። በጣም ከደረሰብህ ነገር ሁሉ በጣም አዝነናል። አይዞህ በርታ። እንደ ወንድ ልጅ ጠንከር በል። ሁሉን ነገር ያልፋል፣ ማያልፍ ነገር የለም። እሱን ነገር አስታውስ። ምክንያቱም እሷም ከአንተ እኩል እሷ ለኛ ታስፈልገናለች እና መቼም በምትፈልገው መንገድ ዳግመኛ ልናያት ስለምንፈልግ ከኛ ጋር አእምሮ ላይ በጣም ብዙ ነገር እየተመላለሰ ነው። ጭንቅላቴ ውስጥ በጣም ብዙ ነገር እየመጣ ነው። ብዙ አይነት ነገሮች እያሰብኩ ነው። ብቻ አምላክ ጥሩን እንዲያሰማኝ መልካም ምኞቴ ነው። ማለት አንድ በእኔ ምክንያት የሆነ ነገር ሆና እንዳይሆን፣ እኔ በምሰራው ስራ በሷ በኩል መጥቶብኝ የሆነ ነገር ሆናብኝ እንዳይሆን። ምክንያቱም ከዚህ ቀደም እህቴንም ሊያጠቋት እንደሞከሩ በደንብ አይታችኋል። እኔንም በእኔ ዙሪያ ያሉትን ሰዎች ለማጥቃት ብዙ ጥረት ሲያደርጉ ነበረ። ሁለት ደግሞ የስንብት ጽሁፎችን እየጻፈች ከነበር ኤልሳ የማይሆን ውሳኔ ወስና እንዳይሆን፣ ያም እያስፈራኝ ነው። ውስጤን በጣም እየረበሸኝ ነው ያለው። ለምን ታዲያ መለያየት እንኳን
ማለት ያለችበት ሁኔታ እኮ ለእኔ እንኳን መንገድ ትችላለች። ኤልሳና እኔ እኮ ምንም ተደባብቀን አናውቅም ነበር። ለማንኛውም ወደደም ጠላም በአግባቡ አናገረኝም አላናገረኝም ወዶ ሳይሆን በግዱ እንዲያናገረኝ አደርገዋለሁ። ማለት ለግል ጉዳዬ ኃይል ተጠቅሜ ምናምን አይደለም። በቃ ማወቅ ስላለብኝ እኔም ጓደኞቿ ስለሷ ማወቅ ስላለብን ሞታለች ካሉንም ሞታለች እንዲሉን የሞቷን ምክንያትም እንዲነግሩኝ ቤተሰቦቿ ጋር ሄዳ ከሆነም ቤተሰቦቿ ጋር ናቸው ብለው እንዲነግሩኝ እንዲያገናኙን ማወቅ ካለብኝ እንዳቅ አስገድደዋለሁ። እኔ ጭንቅላቴ ሊፈነዳ ነው ሲጀምር እስካሁን የሁላ ጊዜ እንግዲህ ኦልሬዲ 6 ወር ሊሆን ነው አለፈውም 6 ወር አካባቢ ነው። ይሄ ሁላ ጊዜ እንግዲህ ጭንቅላቴ ውስጥ ይመላለስ ነበር የሷ ጉዳይ። አሁን ደግሞ ጭራሽ በቃ የሰማሁት ነገር ብዙ ነገሮችን እንዳስብ እያደረገኝ ነው። እናቴ ራሱ ይህን ስትሰማ ምን ልትሆን እንደምችል አላውቅም። ምን አይነት ስሜት ሊሰማት እንደሚችል አላውቅም። እንዴት እንደምትወዳት ታውቃላችሁ። ለእሷ ያላት ስሜት እና እንደ ከዳችኝ በቃ እንደ ተወችኝ ነው የምታውቀው እናቴ። እና ይህን ነገር ከሰማች ደግሞ በቃ እናቴ ሁላ ምን የሆነ ልትታመምብኝ ሁላ ትችላለች። በዚህ ጉዳይ በጣም ነው የምትወዳት። ኢቭን በቃ ያን የራሱ ቪዲዮ ላይ በሚስት የደረሰብን ብላ ልትናገረው ነበር። ነገር ግን እንደዛም ሆኖ ራሱ ከዛሬ ነገ ትመለሳለች ትመጣለች ብላ በጣም ነው የምታስባት። የሚገርማችሁ ነገር ግን ደግሞ ልቧ ተሰብሯል። በቤተሰቦቿ ፊት ለፊት እናቴ በዘመዶቿ ፊት ለፊት አንገቷን ደፍታለች፣ አፍራለች። ይሄ ነገር ባለመሳካቱ፣ ሰርጋችን ባለመቀጠሉ፣ ባለመደገሱ አሁን ደግሞ ይሄን ነገር ስትሰማ ምን ልትሆን እንደምችል እናቴ አላውቅም። ምንም ነገር ብታረገኝ ኤልሳ ክፉ እንዲደርስባት አትፈልግም። በታምር ክፉ ደረሰባት የሚባል ወሬን መስማት አትፈልግም። ለማንኛውም እስኪ ውድ ቤተሰቦች በቃ ከዚህ በላይ ስሜታዊ መሆን አልፈልግም። ወዳችኋለሁ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ጉዳዩን ግን ሳይወድ በግዱ አጎትዮ አስጨንቄውም ቢሆን እንዲያወራ አደርገዋለሁ። አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። እንግዲህ ይቅርታ በጣም ስሜታዊ እየሆንኩ ነው። ውስጤ እያመመኝ ነውና በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳባችሁን እስኪ ኮሜንት ላይ ገለጹልኝ። ምን እያሰባችሁ ነው በዚህ ኬዝ ላይ በዚህ ጉዳይ ላይ? ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ እስኪ ለብዙ ሰው አድርሱልኝ። የኔም ታሪክ ለብዙ ሰው መማሪያ ነው እና ለብዙ ሰው አድርሱት። ይሄን ቪዲዮ ብዙ ሰው እንዲመለከትልኝ እፈልጋለሁ። ብዙ ውጣ ወረዶችን ብዙ ችግሮችን እያሳለፍኩ ነው ያለሁት በዚህ ሰዓት። ብቻ እግዚአብሔር አምላክ ለሁሉም ነገር ቀና ቀናውን ያሰማኝ። እናንተንም ከልብ አድርጌ አመሰግናለሁ። እስኪ ያለውን ነገር ካጎትየው የምሰማውን ነገር ደግሞ ለእናንተ አሳውቃችኋለሁ። ሰናይ ጊዜ ይሁንላችሁ።